ሁሌም ሩታዬ የሆነ መልካም ነገር አስባ ስትመጣ ለአብርሃም ደግሞ የሆነ መጥፎን ባህሪ የሆነ መጥፎ ሴራ እያሴረችበት ይመስል እንግዲህ በጣም በብዙ መንገዶች ሩታን ዲስሬስፔክት ሲያደርጋት እናያለን። ምክንያቱም እንግዲህ ከሰሞኑ አይታችሁ ከሆነ ጋይስ ሩታ እኔ አሁን ላይ ሰልችቶኛል፣ ሁሉም ነገር በቅቶኛል፣ ጭቅጭቅ አልፈልግም፣ የራሴን ህይወት በሰላማዊ መንገድ ነው መኖር የምፈልገው። እስቲ እኔ ሰላም ማውረድ ከቻልኩኝ ደግሞ ልሞክር። ሰዎችን በዙሪያ አድርጌ ብዙ ነገሮችን ለማድረግ ሞክሬያለሁ፣ ግን እየተባባሰ ነው እንጂ ምንም የተሻለ ነገር አላየሁም። እና ዛሬ ደግሞ እስኪ በራሴ ውሳኔ አንዳንድ ነገሮችን ለማድረግ ልሞክር ብላ እንግዲህ አንዴ ሁለቴ እርምጃውን ተራምዳለች ማለት ነው። በዛ መካከል እውነት ለመናገር ይህን ሰሞን እንደውም ከጭቅጭቅ ነፃ ወጥተው በሰላማዊ መንገድ ነው እየመጡ ያሉት ማለት ነው። ስለዚህ ሩታ ሰላም ማውረድ ትችላለች ብዬ ነው እኔ የማስበው። የምሬን ነው የምላችሁ። ለምን አይታችሁ ከሆነ 2 ቀን 3 ቀን ይሄን 2 ቀን 3 ቀን በጣም ሰላማዊ ናቸው። እነዛም እና አብርሃም በራሳቸው መንገድ ይመጣሉ። ሩታይም ደግሞ እንደምታዩት እንግዲህ ከህይወቷ ማውጣት ያለባቸውን ሰዎች ከህይወቷ እያስወጣች፣ እንዲሁም ደግሞ ማስታረቅ ያለባቸውን ሰዎች እያስታረቀች፣ ለራሷም ደግሞ በእነሱ ጥፋትም እንኳን እሷ ዝቅ ብላ ይቅርታ እየጠየቀች ሰላምን ለማውረድ እንግዲህ ሰላም ናፍቆኛል፣ ሰላምን አውርጄ በሰላማዊ መንገድ ነው መኖር የምፈልገው፣ በእነሱ ጥፋት እንኳን እኔ እንደ ጥፋተኛ ሆኜ ችግር የለብኝም ይቅርታ ጠይቃለሁ በማለት እንግዲህ የራሷን እርምጃ ወስዳ ወደ ተግባሮቹ ገብታ እየተገበረችው እናያለን ማለት ነው። ይሄ እውነት ለመናገር በጣም ትልቅነት ነው ማለት። እንዴት ነው አንድ ሰው ተበድሎ የሚሆን በድሎ የሚሆን ብቻ ይቅርታ ከተደረገና ከተባባለ በቃ ትልቅነት ነው ማለት ነውና ዛሬ እንግዲህ ሰሞኑን አይተን ከሆነ ይቅርታ ጠይቃለች። እነሱም ተቀብለዋታል። በጥርጣሬ መንገድም ቢሆን እንግዲህ ይቅርታ ተቀብለዋታል። በተለይ አብርሃም ይቅርታሽን እቀበላለሁ፣ ግን ምንም አላማርሽኝም፣ አንቺ ወደ በእንደዚህ አይነት መንገድ ስትመጪ እኔ በጣም ብዙ ውስጤ በብዙ መንገድ ነው የሚፈራው ምናምን እያለ እንግዲህ እየፈራት እንደሆነ ነው የሚናገረው። እንግዲህ ሩታዬ በዚህ ልክ ታስፈራለች ማለት ነው ጋይስ። አስባችሁታል አይደለ? ጀግኒት ማለት ነው። እና አብርሃም እንግዲህ ከትላንት ወዲያም እንደዛ ሲላት ነበረ። ዛሬም ደግሞ ኤፊን ይዛ ስትመጣ ምን አስበሽ ነው በእኔና በወንድሜ መሀል የገባሽው ብሎ እንግዲህ ዲስሪስፔክት ሲያደርጋት አይተናል። እውነት ለመናገር በወንድማማቾች መሀል የገባሽው ምን አስበሽ ነው ማለት አይጠበቅበትም። ምክንያቱም ኤፍሬም ለአብርሃምም ለሩታም ብሎ ነው ከሱ ከወንድሙ ጋር እየተጣላ ያለው ማለት ነው። ይሄ ደግሞ ሩታን እንዴት መተሽኛን ልታስታርቅ ይቻልሽ አይባልም። ምክንያቱም በእሷ መንገድ ስለሆነ የመጣው ማለት ነው። በሁለታቸው ጥል መሀል ስለሆነ የመጣ እንዴት ነው አንቺ በእኛ መሀል ልትገቢ የቻልሽው? እኛ ከድሮም ከልጅነታችንም አለ ስንታረቅ ነው ያደግነው። ጠዋት ተጣልተን ማታ እንታረቃለን። በእኛ ፋሚሊ ደግሞ ስንጣላ ሌላ ባዳ መጥቶ አስታርቀንም፣ እኛው ራሳችን ተጣልተን ራሳችን ነው የምንታረቀው። እና እሷ አንቺ ያሰብሽው ነገር አለ፣ እኔ አንቺን በጣም ነው የምጠረጥርሽ፣ የሆነ ሴራ እያሳየሽ እንደሆነ ነው የማስበው። እና ምንም ሰላም አይሰጠኝም ያንቺ ይቅርታ ብሎ እንግዲህ እንደዚህ በይፋ መናገር ማለት ነው። ስለመናገር ይሄ በጣም ያማል። በዚህ ልክ እሷ ነው የሆነ እንዴት ነው የጥላቻ ጥግ ለማሳየት እንደዚህ ጥረት ያደርጋል ማለት ነውና እሷ ግን ይህን 2 ቀን በጣም ሰላም ነኝ፣ አብርሃምም ልጁ መጥቶ በሰላማዊ መንገድ አይቶ ይሄዳል፣ እኔም ደግሞ በሰላማዊ መንገድ ህይወትን እየኖርኩ ነው፣ በቃ አላስፈላጊ የሆኑትን ሰዎች ከህይወቴ አስወጥቻለሁና ዛሬ ደግሞ ኤፍሬምና አብርሃም ተጣልተው ተኮራርፈው እንዲኖሩ ወይ ደግሞ እንዲቀጥሉ አልፈልግም። ተታርቀው በሰላማዊ መንገድ አብረው ይሁኑ። በቃ የኔና የሱ ነገር ካልተግባባን ካልተስማማን እሱም የራሱን ላይፍ ይኖር፣ እኔም ደግሞ የራሴን ህይወት እኖራለሁ። እና ዛሬ ሁለቱን እኔ እነሱን ይቅርታ ጠይቄ ብቻ ዝም ማለት ሳይሆን ኤፍሬምም ደግሞ ይቅርታ ጠይቆ ከዛ በኋላ በሰላማዊ መንገድ መኖር ፈልጋለሁ፣ ሰላም ናፍቆኛል እያለች እሱ ምን ይላታል? የሆነ ሴራ አስረሽ ነው ሰው በዚህ ልክ ቢያንስ እንኳን ማለት ነው የምሬን ነው የምላችሁ ለሩታ ሪስፔክት ቢኖረው
በዚህ ልክ አንቺን እኔ ይቅርታ ስትጠይቂ አንቺን በጣም ነው የምጠረጥርሽ አይባልም። ቢያንስ እንኳን በጭንቅላት ወይ ደግሞ በአይምሮ ዝም ብሎ መያዝ ነበረበት እና ጭራሽ አንቺ የሆነ ነገር አስበሽ ነው የመጣሽ ብሎ እሷን በማይሆን መንገድ እሷ የማይሆን ነገሮችን እንድታስብ ነው የሚያደርጋት አብርሃም ማለት ነው። እና በዚህ አጋጣሚ ሩታዬ እኔ ነገሮችን ማድረግ ብፈልግ እኔ የሆነ ነገር ባስብ ተናግሬ ነው የማደርገው። እስከዛሬም ደግሞ እየተናገርኩ ነው የተገበርኩት። ምንም የምደባብቀው ነገር የለኝም ብላለች። እንግዲህ በስተመጨረሻው እንግዲህ ኤፍሬም እና አብርሃም ታርቀዋል። ሩታም በጣም ደስ ብሏታል። ከዚህ በኋላ ምንም አይነት ጥላቻ አይኖርም፣ ምንም አይነት ጭቅጭቅ አይኖርም። በራሳችን መንገድ በራሳችን አይዲያ በተለያዩ ነገሮች እንመጣለን ብላለች። እውነት ለመናገር ይሄ ደስ ይላል። በቃ ከዚህ የበለጠ ደስታ የለም። ምክንያቱም የሰው ልጅ እስከ መቼ ነው ሚዲያ ላይ ኝኝኝ እያለ የሚከርመው ማለት ነውና እሷም በቃ በጣም እንደሰለቻትና ሰዎች በዙሪያ ያሉ ሰዎች ግራ እንዳጋቧት ነው ዛሬ ላይ ከሷ አንደበት የሚያንጸባርቀው ማለት ነውና ይሄ ደግሞ እንግዲህ ያው ሩታዬ ነገሮችን ማስተካከል እንደምትችል ትችላለችም ደግሞ እውነት ለመናገርና እያስተካከለችም እየተገበረችም ነው። ሩታዬ በዚህ ቀጥይበት። ሰላምሽን፣ ፍቅርሽን፣ ሳቅሽን ነው የምንፈልገው።